ልጄን ማህበራዊ ሚዲያ እንዳይበላብኝ ነው የታገልኩት ትላለች የዴዚ እናት ቲና። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳይረሳ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አኑሩልኝ። የእናንተን ሀሳብ ያበረታኛል ያጀግነኛልና እንዳዘነጓት። እንዲሁም ቤተሰብነታችሁን ለማጠንከር የደወል ምልክቷን መጫኗን አትርሱ። እንግዲህ ዛሬ ይዤላችሁ የቀረብኩት እንደሚታወቀው የዴዚ እናት ቲና ማረፏ ይታወቃል። ተወዳጇን የዴዚ እናት ቲናን የተዋወቅኳት ከ2 ዓመት በፊት ዴዚን ወደ 2030 ኦን ኢቢኤስ ፕሮግራማችን ልንጋብዛት ስናስብ ነበረ ይላል። ማናጀሯ ነኝ አለችኝ። ቲና ልጇን ዴዚን እንደሚፈርስ እንቁላል ነው የምታያት። በቃለ መጠየቁ ላይ የምትጠይቃትን የምታወራትን እያንዳንዱ ነገር እንዴት እንደምታወራት፣ ምን እንደምትላት፣ ምን እንደምትልህ፣ ምን እንደምትመልስ ሁሉንም ማወቅ እፈልጋለሁ አለችኝ። ብንጨቃጨቅም የሙያው ስነ ምግባር አሰራር ሳንለቅ ተግባባን። በመጨረሻም ከአንድም 2 ጊዜ ያማረ ቃለ መጠየቅ አደረግን። ከዛ በኋላ ነው እኔና ቲና ጥሩ ወዳጅ፣ ጥሩ ጓደኛሞች የሆነው። አብዛኛውን ጊዜ ወሬያችን ስለ ዴዚ ነው። አብዝተሽዋል እስከምላት ድረስ ስለ ልጇ ትጨነቃለች። ብዙ ያየሁባት ስስቴ ናት ትላለች። ማህበራዊ ሚዲያው እንዳይበላብኝ ነው የምታገለው ትለኛለች። ብዙ ጊዜ ለምን ከዴዚ ጋር ቃለ መጠየቅ አላደርግላችሁም ብያት ነበረ። እንኳን ወጥቼ ላወራ ፎቶዬም እንዲታይ አልፈልግም ትለኝ ነበረ። እንዲህ ያለችው እናት ልጇ ልትጎዳባት የመሰላት ጊዜ ግን በአደባባይ ወጥታ ብዙዎች እየተሰደበች ከብዙዎች ጋራ ስለ ልጇ ተሟግታለች። በእርግጥ ትንሿ ዴዚም እናቷ ምን ያህል እንደምትወዳት ታውቃለች። ቲና ከ2 ወር በፊት ነበር ወደ ኢትዮጵያ የመጣችው። ያመጣውልህን ነገር አለ ላገኘህ ስትለኝ እኔ ደግሞ ከአገር ለመውጣት በረራ የማደርግበት ቀን በመቅረቡ በስራ ስለተጠመድኩ ቀጠሮ ከያዝም በኋላ በይቅርታ ሰረዝኩት። ስትመለስ እንገናኛለን፣ ሬስቶራንት ለመክፈት እያሰብኩ ነው፣ አብረን እንመርቀዋለን ብላ ከትህትናዋ ጋር የድምፅ መልእክት ላከችልኝ። ይህንን እየጠበቅኩ ዛሬ የእሷን ማረፍ ሰማሁ። እጅግ በጣም አስደንጋጭ አሳዛኝ መርዶ ነው የሆነብኝ ለኔ። ቲና በጣም ትሁት፣ ሰው አክባሪ፣ በልጆቿ የማትደራደር እውነተኛ እናት ነበረች ይላል። እንግዲህ መጽናናቱን ይስጣቸው ማለት እወዳለሁ ይላል ጌታሁን አሰፋ የኢቢኤስ 2030 ፕሮግራም አዘጋጅና አቅራቢ። እንግዲህ እዚህ ላይ የምንማርበት ነገር ቤተሰቦቼ፣ ነገን የሆነ የምንወደውን ሰው ነገን መጠበቅ የለብንም። ምናልባት የእግር እሳት ይሆንብናል። ምናልባትም የማይወጣ ሐዘን ልባችን ላይ ይተክላል። አንዳንድ ጊዜ ለነገ ብለን የምናሳድራቸው ነገር ብዙ ዋጋ ያስከፍሉናል። የሆነን ሰው የሆነ ነገር ልናደርግለት ከፈለግን፣ አንድ ውለታ ልንሰራለት ከፈለግን፣ ኦር ደግሞ እንደምንወደው እንኳን ልንነግረው ከፈለግን ወዳው መሆን አለበት። ባገኘነው አጋጣሚ ለነገ ብለን በፍጹም እናሳድር አይገባም። የሆነ ነገር ልናስቀምጥ አይገባም። ምክንያቱም ነገ ምን ይዞ እንደሚመጣ አይታወቅም። ሁልጊዜም የእግር እሳት ይሆንብናል። ብዙ ጊዜ የምለው ነገር አለ። የሆነ ነገር ከጀመርኩ የሆነ ሰው ሄጄ እጠይቃለሁ ካልኩ፣ ኦር የሆነ ሰው ማውራት አለብኝ ወይ ደግሞ ከሆነ ሰው ጋር መገናኘት አለብኝ ብዬ ካሰብኩ ማሳደርን አልወድም። ችኩል ነኝ። ብዙ ሰዎች አትቸኩይ፣ ረጋ በይ፣ አስቢበት ይሉኛል። እኔ ግን እነዚህ ነገሮች ለኔ አይመቹኝም።
ነገን ምን እንደሚወስድብኝ አላቅም። በቤተሰብ ነው የምባለው። በጣም ነገሮቹ ወዳው ካልሆኑ ወዳው ካልተደረጉ ብዬ እታገላለሁ። የሆነ ነገር ከያዝኩ ወዳው መሆን አለበት። ለምሳሌ እናቴ አንድ ነገር ብትፈልግ ወዳው ሊደረግላት ይገባል። ወዳው የሆነ ነገር ሊሆንላት ይገባል። ነገም ሌላ ቀን ነው የሚባል ነገር አልወድም። በተለይ የሆነን ሰው ይቅርታ መጠየቅ ካለብኝ አላድርም። ወዳው ነው ይቅርታ መጠየቅ የምፈልገው። እንዳስከፋሁት እንዳዘብነብኝ ካወቅኩ ወዳው ነው ይቅርታ መጠየቀው። ብዙ አላስቀምጥም። ምክንያቱም ነገ ምን ይዞብኝ እንደሚመጣ በፍጹም አላውቅምና። እናንተም ለነገ ቀን አትስጡት። በተለይ ለምትወዱት ሰው፣ በተለይ ለምትሳሱለት ሰው። እኛ ረጅም እናቅዳለን፣ ረጅም እንሄዳለን። የዛሬ ዓመት እንዲህ ነገር አሳካለሁ፣ የዛሬ 2 ዓመት እንዲህ ነገር አሳካለሁ ብለን እናስባለን። ነገን ግን ማደራችን በአላህ እጅ ብቻ ነው ያለው። በሱ በፈጣሪያችን እጅ ብቻ ነው ያለው። የኛን ህይወት እሱ ብቻ ነው የሚያውቀው። ዛሬን እንዋል፣ ነገን እንዋል፣ ከነገ ወዲያ እንድረስ የሚታወቅ ነገር የለም ከሱ ውጪ። በደንብ ልናስብበት ይገባል። በእያንዳንዱ ጉዟችን ዛሬ የመጨረሻ ቀኔ ናት ብለን ልናስበው ይገባል። ሁላችንም የማይጸጽተን ቀን መዋል አስፈላጊ ነው። ምናልባት በጣም የምንሳሳላቸው በጣም የምንወዳቸው ሰዎች ነገ ብለን አሳድረናቸው ነገ ላንደርስባቸው እንችላለን። ከዛ ህይወት ለኛ መራራ ትሆናለች። ሁል ጊዜም በጸጸት ልንቃጠል እንኖራለን። ምናልባት የሆነ ሰው የሆነ ነገር መስጠት ካለባችሁ ቆይ ነገ ይሰጠዋለሁ ብላችሁ ያ ሰው ድጋሚ ነገ ላታገኙት ትችላላችሁ። ሁል ጊዜም ጭንቅላታችሁ ላይ ይቀመጣል። ያ ሰው ከጭንቅላታችሁ አይወጣም። እጃችሁ ላይ ካለ ልትሰጡት ያሰባችሁ ነገር ካለ አታመንቱ። ዛሬውኑ ስጡት፣ አታሳልፉበት። ምክንያቱም ነገ ጭንቅላታችሁ አያስቀምጣችሁም። ሁሉም ነገሮች ለነገ ብለን ማሳደራችን ተገቢም አግባብም አይደለም። በተለይ በጣም ለምንሳሳላቸው በጣም ለምንወዳቸው ሰዎች ድንገት ልክ እንደዚሁ ሸርተት ይሉብን ይሆናል። ድንገት እናጣቸው ይሆናል። መልሰን ላናገኛቸው፣ መልሰን ላናቅፋቸው፣ መልሰን ፍቅራችን ላንገልጽላቸው፣ ደግመን ላናያቸው ከእጃችን ያመልጡን ይሆናል። ስለዚህ ሁላችሁም ከዚህ ተምራችሁ በእናታችሁ፣ በቤተሰባችሁ፣ በእህታችሁ፣ በወንድማችሁ ላይ ምንም አይነት ጸጸት እንዳይሰማችሁ፣ ምንም እንዳትጸጸቱ ልትሆኑ ይገባል። ሁልጊዜም አንድ የሚያሸንፈን ነገር አለ። ግብዝነት። ነገ ይደርሳለሁ፣ ነገ ያደርገዋለሁ፣ ቆይ ትንሽ ጊዜ ላስብበት የምንለው ነገር አለ። በፍጹም በምትወዱት ሰውና በምትሳሱለት ሰው ማሰብን አያስፈልጋችሁም። ሁልጊዜም ማድረግ ያለባችሁ ነገር እያደረጋችሁ ሂዱ። ነገ የእግር እሳት እንዳይሆንባችሁ ነው መልእክቴ። ቤተሰቦቼ ስላዳመጣችሁኝ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰብስክራይብ፣ ላይክ ማድረጋችሁን እንዳይረሳ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያኖሩልኝ። ሁልጊዜም ከመሩ ሚዲያ ጋር ጥሩ የህይወት ስንቃችሁን ትሰንቁበታላችሁ። ተከታተሉኝ። ስለምትከታተሉኝም ከልብ አመሰግናለሁ። ባይ